ኢስላም ልዩ ከሚያደርጉት አንዱ ቢሩል ዋሊደይን ለወላጆች መልካም በጎ መዋል ማለት ነው። ይህ እስልምናን ልዩ ከሚያደርጉት ነገራቶች ነው። ኢስላም ወላጆችን በተመለከተ በነፍስ ወከፍ በውዴታ የምንፈጽመው ለወላጆች መልካም ነገር ብቻ ሳይሆን ግዴታ አድርጎታል ማለት ነው። የወላጆችን ሐቅ የወላጆችን መብት እስልምና ከምንም በላይ ትኩረት ሰጥቶት ተናግሯል ማለት ነው፣ አስቀምጧል። አላህ Subhanahu Wa Ta'ala ስለ ወላጆች ሐቅ ቁርአን ላይ በተለያዩ ቦታዎች ተናግሯል። የሱን አንድነት እሱ መመለክ እንዳለበት በሚናገርበት ቦታ ላይ የወላጆችን ሐቅ የወላጆችን መብት አገናኝቶ ይናገራል። وقضى ربك ألا تعبدوا إلا إياه وبالوالدين إحسانا إلى الله سبحانه وتعالى الله እሱን ብቻ እንድታመልኩት በሱም እንዳታጋሩ ግዴታ አድርጎባቸዋል፣ ጽፎባቸዋል። እሱን አምልኩት ብቻውን በሱ መታጋሩ ብሎ ከዛ ምን አለ? وبالوالدين إحسانا አለ። ለወላጆችም መልካም እንድትውሉ በጎ እንድትወሏቸው አለ። ከነሱ አንዳቸው ወይም ሁለቱ እድሜያቸው የገፋና ለልጅና ያቀረቡ ያረጁ ከሆነ ምን አድርጉላቸው? فلا تقل لهما أف አያችሁ አይደል? ኡፍ የምትሏን ቃል ራሱ ተጠቀሙ አለ። ከዛ በተቃራኒ ያለውስ ውግዘቱ የከበደ ነው ማለት ነው። እነሱን አትገለምጧቸው አለ። ይልቅ ለስላሳ የሆነ ግን ተናገሯቸው አላህ Subhanahu Wa Ta'ala። ከዛም ደግሞ እስከትሉ አላህ Subhanahu Wa Ta'ala قل رب ارحمهما كما ربياني صغيرا እኔ በህፃን ተንከባከው እንዳሳደጉኝ አንተ ራስ እዘንላቸው ብላችሁ ዱዓ አድርጉላቸው። አያችሁ ለእስልምና አያችሁ አይደል? ወላጆች የወላጆችን መብት በተመለከተ አላህ Subhanahu Wa Ta'ala በተለያዩ ቦታዎች አያችሁ አይደል አክብሮ ተናግሮታል። ነብዩ ሰለላሁ ዐለይሂ ወሰለም በተመሳሳይ ማለት ነው የወላጆችን ሐቅ ተናግረዋል ማለት ነው። ስለዚህ ወላጆችን በምን ሁኔታ ነው ሐቃቸውን የምንጠብቀው? ከነሱ ጋር ያለን ግንኙነት መልካም መሆን፣ ንግግራችንን ማለስለስ፣ በእነሱ አጠገብ ዝቅ ማድረግ፣ እንደዚሁም ደግሞ የሚፈልጉትን ነገር በአግባቡ ማቅረብ በተቻለን ያህል ማለት ነው። ድምጻችንን እነሱ ጋር ከፍ አለማድረግ፣ አለመገላመጥ። ሱብሃንአላህ በአሁኑ ሰዓት ምን ላይ ያለነው ወላጆቻችን አያችሁ አይደል? እንደዚሁም ደግሞ አቅሙ ያለን እኮ እነሱ መኻደም በخدمታቸው መቆም ለሚያስፈልጉት ነገር ማሟላት ማለት ነው። ምክንያቱም የወላጆች ሐቅ ትልቅ ስለሆነ ለዚህ ነብዩ ሰለላሁ ዐለይሂ ወሰለም የወላጆችን መብት ለማክበር የወላጆችን ቀልብ መስበር አያችሁ አይደል እነሱን ሐቃቸውን አለመጠበቅ ምን አሉ? ከከባኢር الذنوب ይቆጠራሉ። ምን ከባኢር الذنوب የነሱን ሐቅ ለማክበር ነው። አያችሁ አይደል? ስለዚህ ከምንም በላይ የወላጆቻችን ሐቅ ልንጠብቅ፣ ለወላጆቻችን ልናዝን፣ ልንከባከባቸው፣ ልንከታተላቸው ይገባል ማለት ነው። ይህ በህይወት ያሉትን ባሉበት ሁኔታ እነሱን በመኻደም እንደዚሁ ደግሞ በህይወት የሌሉ ወደ አኺራ ይሄዱ ደግሞ አላህ ይርሐማቸውና ለነሱ ዱዓ በማድረግ ሰደቃ በማድረግ ለነሱ በሚደርስ ነገር አጅሩ በሚደርስ ነገር ሰደቃ በማድረግ ዱዓ በማድረግ ከምንም በላይ ልናስታውሳቸው ይገባል። አላህ Subhanahu Wa Ta'ala ወላጆቻችን በአግባቡ ኻድመን እሱን ጀነት ከሚገቡት ያደርገን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።